ሰላም ሰላም ፋሚሊያንስ ዛሬ አንድ ቆንጆ አፕሊኬሽን አሳያችኋለሁ። ለተለያየ አገልግሎት ልትጠቀሙበት ትችላላችሁ። ብዙ ፋንክሽናሊቲዎች ነው ያሉት። አፕሊኬሽኑ አንቲ ቲፍት አላርም ይባላል። ይሄን ፕላይ ስቶር ላይ ታገኙታላችሁ። ስልካችሁ አንድሮይድ ከሆነ ፕላይ ስቶር ላይ፣ አይፎን ከሆነ ደግሞ አፕል ስቶር ላይ ታገኙታላችሁ ማለት ነው። ይሄን አፕሊኬሽን እንደዚህ አይነት አፕሊኬሽን ሌላም ተመሳሳይ የተሻለ አፕሊኬሽን ልታገኙ ትችላላችሁ። የዛሬ ላሳያችሁ የፈለኩት ግን ይሄን አፕሊኬሽን አንቲ ቲፍት አላርም የሚለውን ነው እና ብዙ ፋንክሽናሊቲዎች አሉት። ይኸው ወደ 5 ነው ወደ 8 9 የሚሆኑ ፋንክሽናሊቲዎች አሉ። ከዚህ ውስጥ ለምሳሌ ዊስትል ዲቴክሽን የሚል አለ። የመጀመሪያው ይሄ በፉጨት ነው። ስልካችን ለምሳሌ ቤት ውስጥ እየተደበቀ ምናምን ልጆች ምናምን ያሉ ከሆነ ደግሞ ልጆች በቀላሉ ሲጫወቱ የሚደበቁበት የሚጠፋብን ከሆነ ይሄን ዊስትል ዲቴክሽን የሚለውን አክቲቭ ስናደርገው በቃ በቀላሉ ስንል ስልኩ ድምጽ ያሰማን ማለት ነው። የኛን ፉጨት ዲቴክት አድርጎ ይሄ ለዛ ፐርፐዝ የምንጠቀምበት ነው። ይሄኛው ዩኒክ ዋልፔፐር የሚል አለ። ያን ያህል ብዙም አስፈላጊ አይመስለኝም። ይሄም አለ ዋልፔፐር የሚል። ፖኬት ዲቴክሽን የሚለው ደግሞ ስልካችን ከኪሳችን ላይ በሚወጣበት ጊዜ ዲቴክት አድርጎ ድምጽ የሚያሰማበት ነው። ይሄ ለምን ይጠቅመናል? ለምሳሌ እኛ ታክሲ ላይ ወይም ደግሞ በጣም ሰው በሚበዛበት እንትን በእግራችን ወክ በምናደርግበት ጊዜ ስልካችን በእጃችን ከመያዝ ኪሳችን ላይ ከተን ይሄን ፖኬት ዲቴክሽን የሚለውን አክቲቭ ብናደርገው በዛን ታይም ስልካችን ከኪሳችን በሚወጣበት ጊዜ ዲቴክት አድርጎ ድምጽ ወይም አላርም የሚያሰማበት መንገድ ነው። ያው እኛ የምንፈልገውን ድምጽ እንሰጠዋለን። ያም የዛኔ ስልኩ ከኪሳችን በሚወጣበት ጊዜ ሌባ 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 እንደማለት ማለት ነው። በዛን ጊዜ እኛ ስልካችን ካለመሰረቅ እንትን እንላለን እንገላገላለን ማለት ነው። ሌላ የአራተኛው ደግሞ ባትሪ ፉል አላርም ይላል። ይሄ ደግሞ የስልካችን ባትሪ በሚሞላበት ጊዜ አላርም እንዲያሰማ ነው። ይሄም ለተለያየ ምናልባት የምንፈልገው ካለ ሌላ ስልክ ለምሳሌ ለመቀየር ከፈለግንም ቻርጀራችን አንዱ ሆኖ ሌላ ስልክ ፉል እንዳለ የምናውቅበት ተኝተን እያለ ፉል ሲል የምናውቅበት መንገድ ለዛ ፐርፐስ ካስፈለግን ይሄን አክቲቭ አድርገን ፉል ሲል የአላርም ድምጽ ያሰማን ማለት ነው። ወይም የቫይብሬሽን በዛ መሰረት መቀየር ብንፈልግ ለዛ ልንጠቀመው እንችላለን። ፓስዋርድ ፕሮቴክሽን የሚልም አለ። ብዙም አስፈላጊ አይመስለኝም። ይሄንም መጠቀም ትችላላችሁ። ቻርጅ አምፕለግ አላርም የሚል አለ። ይሄ ደግሞ ምንድነው? ስልካችን ቻርጅ እየተደረገ አምፕለግ ሲነቀል የሚያሰማው ድምጽ ነው። ይሄ ደግሞ ይሄ ለሌባም ሊጠቅመን ይችላል። ለምሳሌ እኛ ለምሳሌ ጠጉር ቤት ምናምን የሚሰሩ ሰዎች ብዙ ጊዜ ስልክ ምናምን ይሰረቃሉ። ቻርጅ አድርገው እያለ ስራቸውን የጠጉር ማስተካከል ስራቸውን ሲሰሩ ንቅል አድርጎ ሰው ይወስድባቸዋል። ሜይቢ ካላዩት ማየት በደንብ እንትን የማይሉ ከሆነ ሱፐርቫይዝ የማያደርጉ ከሆነ ማለት ነው የሚወጣና የሚገባው። ይሄ ምን ይጠቅማል? ቻርጅ በቃ ከተሰካ ከዛ በሚነቀልበት ጊዜ ድምጽ ያሰማል ማለት ነው። በዛም ጊዜ ስልካችን ካለመሰረቅ እንድናለን ማለት ነው። ሌላ እዚህ መሃል ላይ አዲስ ብሎ ያመጣት ክላምፕ ዲቴክሽን ማለት ያው ከዊስትል ዲቴክሽን ከሚለው ጋር ብዙም አይለይም። ይሄ ደግሞ ክላምፕ ስልካችን ቤት ውስጥ የሚደበቅ ከሆነ በቀላሉ የሚጠፋን ከሆነ ምናምን በአልጋ ውስጥ ምናምን እየገባ ክላምፕ ዲቴክሽን የሚለውን አክቲቭ በማድረግ እኛ ጨብ 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 በምናደርግበት ጊዜ እንደዚህ ጭብጨባ ማለት ነው በምናደርግ ጊዜ ዲቴክት አድርጎ ስልኩ አላርም ያሰማን ማለት ነው። ስለዚህ በዛ መሰረት ስልካችን ከገባበት በቀላሉ ማግኘት እንችላለን። እዚህ ጋር ስምንተኛው ሞሽን ዲቴክሽን ነው። ይሄ ደግሞ ከተቀመጠበት ቦታ ሲነሳ ስልኩ ሲንቀሳቀስ ዲቴክት አድርጎ ድምጽ የሚያሰማበት መንገድ ነው። ይሄም መጠቀም ይችላል። ሃንድ ፍሪ ዲቴክሽን የሚል አለ። ዋይፋይ አላርም የሚል አለ። ይሄ ደግሞ ምንድነው? ዋይፋይ ኮኔክት ዲስኮኔክት ሲሆን ስልካችን የምናውቅበት መንገድ ነው። ይሄም ያን ያህል አስፈላጊ አይመስለኝም። በዋናነት ግን ፖኬት ዲቴክሽን የሚሉና ባትሪ ፉል አላርም፣ ክላምፕ ዲቴክሽን፣ ቻርጅ አምፕለግ አላርም የሚሉት ለእኛ እንደ አስፈላጊነታቸው ሊጠቅሙን ይችላሉ ብዬ አስባለሁ። እንግዲህ እናንተ የሚጠቅማችሁን የፈለጋችሁትን እዚህ አክቲቭ ማድረግ ነው። እኔ ዛሬ ላሳያችሁ የፈለኩት ፖኬት ዲቴክሽን ያ ማለት ሌባ ስልካችን ውስጥ ኪሳችን ውስጥ ስልካችን በሚወጣበት ጊዜ ድምጽ አድርገን ወይ ድምጡንም ማጥፋት እንችላለን ወይ ማነው ቫይብሬሽን ብቻ ማድረግ እንችላለን። ያን አክቲቭ በማድረግ
ስልካችን እንዳይሰረቅ የምናደርግበትን መንገድ ነው ማሳያችሁ። ዛሬው ማሳያችሁ እዚህ ፖኬት ዲቴክሽን የሚለውን ነው። እዚህ ጋር ፍላሽ ላይት እንዲያሳይ ነው። ቫይብሬሽን ቫይብሬት እንዲያደርግ ነው። አላርም የምንፈልገውን ድምጽ ማድረግ እንችላለን። የፈለግነው ሪከርድ አድርገን ላይ ባለ የሚል ሪከርድ አድርገንም ያንን ማድረግ እንችላለን። ስለዚህ እሺ እናድርገውና ወሊዩምን እንደፈለግን ማድረግ እንችላለን። ከዛ ይሄን አክቲቬት ላድርገውና ኪሴ ውስጥ ላስገባው። እሺ አክቲቬት አድርጌዋለሁ፣ ኪሴ ውስጥ አስገባሁት። እሺ አክቲቬት አድርጌዋለሁ፣ ኪሴ ውስጥ አስገባሁት። ይኸው አሁን ምንም ነገር የለም። ባስ ውስጥ ላይ ነው አስዩም ብዬላል። ወይም ደግሞ ህዝብ የሚበዛበት ቦታ ወክ እያደረኩ ነው ልበል። በቃ ምንም ኪሴ እስካልወጣ ድረስ ምንም የሚያሰማው ድምጽ የለም። በቃ ኖርማል ነው አሁን። እሺ ወይዘሮ ሊቢያ ወይም አቶ ሊቢያ እንግዲህ አሁን ለመስረቅ ይስብ ስልኩ ምን ያህል ሪአክሽን እንደሚያደርግ እዩትኝ። እንግዲህ እኔ ኦልሞስት በቃ ረስቼዋለሁ። ሌላ የለም ብዬ በቃ ፈሳ ብዬ ቁጭ ብያለሁ። ሊቢያም በቃ እንደ አገኘው ብላ ስልክ ምን ለማድረግ እንደሚሞክል እዩ። እንግዲህ ይኸው አሁን ስልኩን ላወጣው ነው ሌባ ብዬ እሱም ማርክ ይኸው ላይትም አለው እንደ አይነት ድምጽ እንትን ይላል ማለት ነው። ሜቢ እንግዲህ ድምጡን ማጥፋት እንችላለን አላስፈላጊ ስለሚሆን እንግዲህ እንዲያርገን እንትን ማለት እንችላለን ማለት ነው። ወደፊት እንደዚህ አይነት የቴክኖሎጂ እና የአይቲ ትሪኮች እንዲሁም ወቅታዊ ጠቃሚ መረጃዎች እንዲደርሳችሁ ለአካውንቱ አዲስ ከሆናችሁ ፎሎ፣ ሳብስክራይብ ማድረግ አይረሳ። ታንክ ዩ ፎር ዩር ዋቺንግ